የተከበራችሁና የተወደዳችሁ አድማጮቻችን እያደመጣችሁ ያላችሁ ትሮታ 97.6 ኤፍኤም ነው። መሰናዷችን ደግሞ ሰሞነኛ ነው። ቀደም ብለን የሀገራዊ ምክክር ኮሚሽነር ፕሮፌሰር መስፍን አርአያ አሁን ስላለበት የሀገራዊ ምክክር ጉባኤው ምን አሉ የሚለውን ወደ እናንተ አደረሰን። ሐሳብ አስተያየቶቻችሁን በስልክ መስመሮቻችን 011-6 አስቀድማችሁ 66-35-82 ወይንም 011-6-68-46-22 ላይ ደውላችሁ ሐሳብ አስተያየቶቻችሁን ልትገልጹ ትችላላችሁ። በ9760 አጭር የጽሁፍ መልእክትም ብትልኩልን እንደዚሁ የሚደርሰን ይሆናል። በእኛም መልሰን ወደ እናንተ እናደርሳለን። እንግዲህ ንጉስ ቀደም ተብሎም በዚህ ጉዳይ ላይ አንድ ወር አካባቢ በቆየበት ሂደት ውስጥ እኛም እንደ ትሮታ 97.6 ኤፍኤም በቦታው ተገኝተን ባለሙያዎችንም ተመካካሪዎችንም እንደዚሁ ከኮሚሽኑም ምላሾችን ለአድማጮቻችን ስናደርስ እንደነበረ ይታወቃል። እንግዲህ ባለፉት 4 ዓመታት ውስጥ የተለያዩ ሂደቶችን አልፏል። ተመካካሪዎችን ከመለየት አጀንዳ ከመሰብሰብ የመሳሰሉት ሂደቶች ሲከናወኑ ቆይተዋል። አሁን ያለበት ስቴጅ የመጨረሻው መጨረሻ ወደሚባልበት ደረጃ ደርሷል። ቀደም ብለውም ፕሮፌሰር መስፍን አርአያ ነሐሴ 4 2016 በሰጡት መግለጫ ማለት ነው እንደተገለጸው የ250 ቡድኖቹ ማለትም እንደሚታወቀው 500 ነው አበይት ቡድኖቹ በ8 አጀንዳዎቹ ላይ በነዛ ላይ ሲመካከሩ እንደነበረ ይታወቃል። ከ10 ወደ 50 400 ያክል ንዑሳን ቡድኖች በ10 አባላት ባሉት ሂደቱ የቀጠለበት ነበረ። እዛ ላይ እንግዲህ 10 ሰው ሲመካከር ቶሎ ጉዳዩን ያለ መግባባቶቹን ለመፍታት ምቹ እንደነበር ተገልጿል። በሌሎች ዓለማትም እንዳለው የምክክር ሂደት ደረጃ የመጀመሪያዎቹ አካባቢ ብዙም ልዩነቶች ያልታዩባቸው ናቸው። ልዩነቶችንም በምክክር ሲፈቱ እንደነበረ ሲገለጽ ቆይቷል። እኛም የታዘብነው ነው። 50ዎቹም ላይ ሲደርስ ያ ማለት ከ400 ወደ 50 ሲሆን እንግዲህ 5 ማለት ነው 5 ቡድኖች ንዑሳን ቡድኖች ወደ 50 ባንድ ላይ ሆነው ያም ሲመካከር በነበረው ሂደት ውስጥ መጠነኛ ልዩነቶችን ከ10 ላይ አጀንዳዎች አልተካተቱም በሚል ወይም ደግሞ የኔ ሐሳቦች አልተካተቱም በሚሉ ቢኖርም እሱንም በቀላሉ መፍታት የተቻለበት ነበረ። ወደ 250ዎቹ ከመጣ በኋላ ደግሞ በተለያየ አግባብ ምክረ ሐሳቦችን ከማጠናቀር አንጻር እንዲሁም ደግሞ የተጣረሰ ውሳኔ እንዳይኖር ከማድረግ አንጻር እነዚህም ስራዎች ሲሰሩ እንደነበረ ተመልክቷል። ነገር ግን እዚህኛው ስቴጅ ላይ እዚህኛው ደረጃ ላይ ሲደርስ እንግዲህ የልዩነቶች አንዳንድ መታየት የጀመሩበት ምክረ ሐሳቦች የሚጠበቅም ስለሆነ ምክረ ሐሳቦች አልተቀመጡም። የኔ ሐሳቦች በዚህ አግባብ ከቃላት አገባብ ከሐሳቦቹ ሐረጋቱ ሲሰፍሩ በመሳሰሉት አግባብ ትንሽ ከታሰበው ጊዜ ረዘም እንዲል ያደረገው ሁነት ነው። ባሳለፍነው ሳምንት ሐሙስና አርብ ወደ 500ዎቹ ይደርሳል ተብሎ ቢጠበቅም ሰኞ ቢባልም እስካሁን ድረስ የገቡት እንዳልሆነ የተወሰኑ ከዋና ቡድኖች መካከል የተወሰኑት ግን ከ250 ወደ 500 ለማቅረብ የተቸገሩበት ነው። ነገር ግን ዛሬ ወይም ደግሞ ነገ ድረስ ሁሉም ይጠናቀቃል ተብሎ እንደሚጠበቅ ከኮሚሽኑ ያገኘነው መረጃ ይጠቁማል። አዎ ቀደም ሲል ፕሮፌሰር መስፍን አርአያ ከሰጡት መግለጫ ላይም ከተጠቀሰው ውስጥ በተለይ እሳቸው ማጽኖት የሰጡበት እኛም በዜና ሽፋን የሰጠነው በመካሄድ ላይ የሚገኘው የምክክር ጉባኤ ደግሞ ለባለድርሻ አካላት የሚቀርቡ ምክረ ሐሳቦች የሚገኙበት እንጂ በጉባኤው ላይ ውሳኔ የሚሰጥባቸው አጀንዳዎች የሉም ሲል ነው ሀገራዊ ምክክር ኮሚሽን ያስታወቀው። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተለይ በማህበራዊ ትስስር ገጾችና በተለያዩ መንገዶች የሚናፈሱ አሉባልታዎች መነሻ አድርገው ነው ይህን ምላሽ የሰጡት። በተለይ በሀገራዊ ምክክር ሂደቱ ከስልታዊ ቡድኖች የቀረቡ የአጀንዳ ምክረ ሐሳቦች ተቀናጅተው 500 አባላት ላሏቸው 8 የስራ ቡድኖች ቀርበዋል ብለዋል። 500 አባላት ያሏቸው ቡድኖች የቀረቡላቸውን ሐሳቦች በማዳመጥ መካተት ያለበትንና ሊካተት የሚገባውን ሐሳብ በጥልቅ ውይይት እያዳበሩ ሲሆን የስራ ሂደቱን ጨርሰው ያቀረቡም እንዳሉ እኛም ዘግበናል። ይሁን እንጂ በሂደቱ ውስጥ ከዚህ ቀደም የተሰጠም ሆነ ወደፊት የሚሰጥ ምንም አይነት ውሳኔ እንደሌለ ነው ፕሮፌሰር መስፍን የገለጹት። ምክክሩ የሚሰጠው በየአጀንዳው ላይ የሚዘጋጁ አቅጣጫ ጠቋሚ ምክረ ሐሳቦችን እንደሚሰጥ
ጠቅሰዋል። እነዚህ ምክር ሀሳቦችም ለህግ አስፈጻሚው፣ ለህግ አውጪው፣ ለህግ ተርጓሚው፣ ለህግ አስከባሪው እንዲሁም ለፖለቲካ ፓርቲዎችና ለሃይማኖት ተቋማት ያፈጻጸም እንዲያመች ሆኖ የሚተላለፍበት መንገድ እንዳለ ጠቅሰዋል። ተመካካሪዎች ሀገራዊ አንድነትን፣ የጋራ ጥቅምን ማዕከል በማድረግ የምክር ሀሳቦችን እያዳበሩ መሆኑን የገለጹት ኮሚሽነሩ በሂደቱም በርካታ ቀደም ሲል አከራካሪ ይባሉ የነበሩ ጉዳዮች ወደ ህዝባዊ መግባባትና የጋራ አጀንዳነት እየመጡ እንደሚገኙ አስታውቀዋል። ወሳኝ መርሆች በሆኑት መከባበር፣ መደማመጥና ወደ መሀል መምጣት በነጻነት ተነጋግሮና ተደማምጦ ወደ ጋራ ሀሳብ መድረስ እንደሚገባ ሀገርን ማዕከል በማድረግ ከየአካባቢው ይዞ የመጡትን ጥያቄ ብቻ ለመመለስ ሳይሆን ኢትዮጵያን ማዕከል አድርጎ መንቀሳቀስ ተገቢ መሆኑንም አጽንኦት ሰጥተው መልእክት ማስተላለፋቸውን ትርታም ከቦታው ተገኝተው ለመረዳት ችሏል። እኛም የተለያዩ በዜናም በአጠቃላይ በሌሎች ፕሮግራሞቻችንም ሽፋን የሰጠነው መሆኑ ይታወሳል። በትክክል እንግዲህ እንደሚታወቀው የተለያዩ አጀንዳዎች ናቸው የተነሱት። የሀገራዊ ምክክር ኮሚሽኑም እጅግ መሰረታዊ በሆኑ ጉዳዮች ላይ የጋራ ሀገራዊ መግባባት ላይ መድረስ የሚል ሀሳብን ይዞ ላለፉት 4 ዓመታት ሲሰራ መቆየቱ ይታወቃል። እነዚህ ግን የተራራቁ ሀሳቦች ወደ አንድ ለማምጣት የተወሰነ ጊዜ ቢፈጅ ወይም ደግሞ የተወሰነ ጭቅጭቆች ቢኖሩ የሚጠበቅ ነው። እሳቸውም ያነሷቸው ጉዳዮች አሉ። ምክንያቱም እስካሁን ባለው ሂደት ውስጥ በዚህን ያህል መጠን በተለይም ደግሞ የፖለቲካ ፓርቲዎችም እንዲሁም ደግሞ አርሶ አደሩም አርብቶ አደሩም ከዳርም ከመሀልም ያሉ ከከተማም ከገጠርም ያሉ በዚህን ያክል መጠን ተመሳሳይ ጠረጴዛ ላይ ተቀምጦ ሲወያዩ የመጀመሪያ ነው። ከዚያ ባሻገር ለዘመናት የተለያየንባቸው ጉዳዮች አሉ። የእያንዳንዱ ቡድን፣ የመንግስት አካላት እንዲሁም የፖለቲካ ፓርቲዎች የተለያዩ አቋሞች ያሉበት ነው። ባለስልጣናት እንዲሁም ደግሞ ሰራተኞች፣ የቢዝነስ ሰዎች የተለያዩ ፍላጎቶች አሉበት። የተለያዩ የማንነት ለዘመናት እንደ ቁርሾም የተቀመጡ ያለመግባባቶቻችን ምክንያት የሆኑ ጉዳዮች ያሉበት በመሆኑ መሰል ጉዳዮች መከሰታቸው የሚጠበቅ ነው። ግን ደግሞ በአዎንታዊ መልኩ የሚታየው ይህን እስካሁን ባለው ሂደት ውስጥ በዚህ አንድ ወር ውስጥ ከ250 ወደ 500ዎቹ እየገቡ ያሉ ቡድኖች አሉ። ትናንት ብቻ የሃይማኖት ጉዳዮች ላይና የአገር ግንባታ ላይ የተወያዩት ወደ ቀጣዩ ደረጃ ወይም ደግሞ መጨረሻ ወደሚባለው ወደ የአበይት ቡድኖች ምክክር ደረጃ ደርሰዋል። እነዚህ ጉዳዮች ደግሞ የሚያሰኙ ናቸው። በማህበራዊ ሚዲያ በተለያዩ ጉዳዮች የሚናፈሱ ጉዳዮች እንዳለ ሆኖ እኛ ሄደን በታዘብናቸው መሰረት በዚህን ያክል ልክ አይደለም። ለተለያየ ዓላማ የሚደረጉ ጉዳዮች አሉ። እነሱን ደግሞ ማህበረሰቡም ጠንቀቅ ብሎ ማጣራት ያለበት፣ ኮሚሽኑም ደግሞ እንደዚህ ምላሾች እየሰጠ ያለበት ነው። እኛም እንደ ሚዲያ ደግሞ የታዘብነው ስለሆነ በብዛት የሀሳብ ፍጭቶች አሉ። ከዛ ባሻገር ደግሞ የራሴ ሀሳብ ይሰማ ኮሚሽነሩም እንዳነሱት ብሎ ስሜታዊ የመሆን ነገሮች ወይም ደግሞ አጽንኦት ሰጥቶ ለመናገር በሚደረግ ጥረት ውስጥ አንዳንድ የስነ ምግባር ጥሰቶች እንዳሉ ኮሚሽኑም ያመነ ነው። ያም ግን የውይይቱ አንድ አካልና ሂደት እንደሆነ የሚጠበቅ ነው። በትክክል እነሱ አይነት ጉዳዮች አሉ። ነገር ግን ባለው የስነ ስርዓት ማስጠበቅ መሰረት እየሄደ ነው ያለው። የልዩነት ሀሳቦችም ደጋግመን እንዳነሳ ነው እኛም የአስማሚ ገብረ ኃይል ወይም ደግሞ የምሁራንንና የሀገር ሽማግሌዎችን የያዘ ያልተግባቡባቸው የሚመስሉ ጉዳዮችን ለሱ ላይ ምክር ሀሳብ እያቀረቡ እየተፈታ ያለበት ነው። አሁን ያለው ስቴጅ ቀጣዩን የሚወስነው በመሆኑ እዚህ ላይ መግባባት የሚያስፈልግበት ነው። ያም ሆኖ ግን የተለያዩ ከ250ዎቹ በምክር ሀሳቦቻቸው ላይ የተግባቡት እያለፈ ያለበት ነው። ዛሬ ወይም ደግሞ ነገ ሁሉም ቡድኖች በሚባል ደረጃ ወደዚህኛው ደረጃ እንደሚሄዱ ኮሚሽኑም እያነሳው ነው። እኛም ደግሞ የተመካካሪዎችንም ሀሳብ ተከታትለናል። እሱን እናደርሳቸው። እንግዲህ ኮሚሽኑም ካወጣው መግለጫ በትላንትናው ዕለት ለመረዳት እንደሚቻለው ቀደም ሲልም አብርሃም እንደጠቀስከው በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለቱ ቡድኖች በምክር ሀሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ መፈረማቸውን ለማወቅ ተችሏል። የሌሎች አጀንዳዎች ተመካካሪዎችም እንዲሁ ተመሳሳይ መልኩ አጀንዳ ሀሳቦቻቸው የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ ተገልጿል።
በተጨማሪም እንዲሁ በመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተጨማሪም በሙስናና መልካም አስተዳደር ጉዳዮች ሲመካከሩ የቆዩት እያንዳንዳቸው 500 አባላት ያሏቸው የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል። ምክክር እየተደረገባቸው ከሚገኙ 8 አጀንዳዎች መካከል እንግዲህ እነዚህ ቡድኖች ተጠቃሽ ሲሆኑ በእነዚህ አጀንዳዎች ላይ በተለያዩ የቡድን አደረጃጀትና እርከኖች ሲመካከሩ መቆየታቸው የሚታወስ ነው። ሌሎች ሀሳቦችንም እያነሳን ቆይታ እናደርጋለን። በተለይ ምክክር ለሀገር ያለው አበርክቶ ጠቀሜታ በተመለከተ ከተመካካሪዎችም ጋር ቆይታ አድርገናል። ወደ ኋላ ቆየት ብሎ ሀሳቦቻቸውን የምንሰማ ይሆናል። በትክክል 4 ደርሰዋል። አሁን አጠቃላይ አጀንዳዎቹ ወደ 500ዎች ያለፉት ቅድም ያነሳናቸው የሃይማኖት ጉዳዮችና የአገር ግንባታ እንዳሉ ሆነው ተጨማሪ ደግሞ የመንግስት አደረጃጀት እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት እነሱም ወደ ቀጣዩ ደረጃ ሄደዋል። በሙስናና መልካም ማስተዳደር ጉዳዮችም ሄደዋል። ግማሽ በአራቱ ማለት ነው። ግማሾቹ ማለፍ የቻለ ጉዳይ ነው። ሀገራዊ ምክክር ያስፈለገው የአንድ ሀገር ዜጎች መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ ተመሳሳይ አስተሳሰብ ስላላቸው አይደለም ይላል ሀገራዊ ምክክር ኮሚሽን። ይልቁንም አብረው እንዲመካከሩ የሚያደርጋቸው በአንዳንድ ጉዳዮች ላይ የተለያየ ሀሳብ፣ አመለካከት በማራመዳቸው ነው። ስለዚህ ሂደት የተለያየ ልምድ፣ እይታና ሀሳብ ያላቸውን ሰዎች ስለ ጋራና የወደፊት ሀገራቸው የሚያስቡትን እድል ይፈጥራል። በሀገራዊ ምክክር ሂደት ውስጥ ሁሉም ተመካካሪ የራሱ ታሪክ አለው። በሂደቱ አንዱ ሌላውን ለማድመጥ ብሎም ለማወቅ ካልሞከረ ከሀሳቡ ጀርባ ያሉ ፍላጎቶችን ሊያውቅ አይችልም። ያም እርስ በርስ ለመተዋወቅና ለመግባባት የሚደረገውን ጥረት ምሉ እንዲሆን ያደርገዋል። የልዩነት ጥንካሬ የሚገኘውም እዚህ ላይ ነው። በሀገራዊ ምክክር ሂደት ውስጥ የሀሳብ ብዝሃነት መኖሩ እያንዳንዱን ሀሳብ እንዲፈተሽ መንገድ ይጠርጋል። ሌሎችን ለማድመጥ፣ ጥያቄ ለመጠየቅና የማያውቁትን ለመረዳት እድል ይሰጣል። ይህም የጋራ ግንዛቤን በማሳደግ የተሻሉ የጋራ ውሳኔዎችን ለመወሰን በር ይከፍታል። ነገር ግን የሀሳብ ልዩነት መኖር ብቻውንም ለሀገራዊ ምክክር መጎልበት በቂ እንደማይሆን ነው የሀገራዊ ምክክር ኮሚሽን መረጃዎች የሚያመላክቱት። የሀሳብ ልዩነቶች ትርጉም ያለው ጥቅም ሊያመጡ የሚችሉት ተመካካሪዎች የሀሳብ ልዩነቶቻቸውን በመከባበር ማስተናገድ ሲችሉና እርስ በእርስ ሲደማመጡ እንደሆነ ይገልጻል። የሀገራዊ ምክክር ዓላማ ሁሉም ሰው አንድ አይነት ሀሳብ እንዲያራምድ ማድረግ ብቻም ሳይሆን ሂደቱ ልዩነቶችን ወደ መማማር፣ መግባባትና ችግር መፍቻ አቅም በመቀየር የጋራ የሆነ የመግባባትን መንገድ የሚቀየስበት መሆኑንም ማስተዋል እንደሚገባ ነው ኮሚሽኑ በተለያየ ጊዜ ካስተላለፋቸው መልእክቶች መረዳት የሚቻለው። በተከታይነት ደግሞ መሸጋገሪያውን በትክክል ለአድማጮቻችን የስልክ መስመሮቻችን አስተዋውሳቸው የተመካካሪዎችን ሀሳብ ቀጥለን የምናደምጥ ይሆናል። አድማጮቻችን ሀሳብ አስተያየቶቻችሁን በስልክ መስመሮቻችን 0116663582 ወይም 0116 አስቀድማችሁ 684622 በአጭር የጽሁፍ መልእክትም በ9760 ላይ ብትልኩን ይደርሰናል። እኛም ወደ እናንተ መልሰን የምናደርስ ይሆናል። መልካም። አሁን ሰዓቱ ደግሞ እንግዲህ ትርታም በቦታው ተገኝቶ የሀገራዊ ምክክር ሂደቱን እየተከታተለ ይገኛል። በቦታው ካሰባሰብናቸው ድምጾች መካከል ከሀገር ሽማግሌዎች ፕሮፌሰር አደም ካሚልን አግኝተን አናግረናቸዋል። የእሳቸውን ድምጽ ሲኒየር ቴክኒሻናችን አለኝ ያስደምጠናል። ስሜ ፕሮፌሰር አደም ካሚል ይባላል። የጥናትና የምርምር ባለሙያ ነኝ። በመካከለኛው ምስራቅ ላይ ነው የማተኩረው። ሂደቱ ጥሩ አጋጣሚ ነው። ኢትዮጵያኖች ስለ ኢትዮጵያ ይመክራሉ ብዬ ነው የምጠብቀው። በዚህ ስብስብ ላይ ብሔሮች፣ እምነት ተከታዮች፣ ሁሉም ኢትዮጵያውያን የተሳተፉበት ነው። ሴቱም ወንዱም አለ። የእምነቱም በየአይነቱ አለው። ይሄ ለኢትዮጵያ የምትፈልገው አጀንዳ ምናልባት በጋራ ይችን ሀገር ለመገንባት ከድህነት ከኋላ ቀርነት ለማውጣት ትልቅ እድል ነው ማለት እችላለሁ። ትኩረት መስጠት ያለባቸው ሰላም፣ መረጋጋት፣ ልማት፣ በአንድነት ብሔር፣ ቋንቋ
እምነት ሳይለያየን በኢትዮጵያዊነት በአንድ እቺ በጣም የተመረቀች ሀገር ነች። እኔ በህይወቴ 650 ጊዜ በሬያለሁኝ። እንደዚች ሀገር ወይና ደጋን ቆላማን ደጋን የያዘ አየር ያለበት ሀገር አላየሁም። ይሄን ቱሪስት ብቻ በቀን $1 ሚሊዮን ትሸጠዋለህ አይንህን ጨፍነህ። ስለዚህ ቱሪስትም ሆነ ኢንቨስትመንት ንግድም ሁሉም ከሰላምና ከመረጋጋት ጋር የተያዘ ስለሆነ እሱ ላይ ከፍተኛ ትኩረት ሰጥተን ሁላችንም ወደ ስራ ብንገባ ያለንን ተፈጥሮ በዘመናዊ መልኩ በግብርና ላይ ትኩረት በመስጠት የዘመነ ግብርና የሚያስፈልገውን ያሟላን በአመት 3 ጊዜ እያመረት የጎረቤት ሀገሮችን ችግር የምንፈታበት እድል ያለ ስለሆነ እሱ ላይ ትኩረት መስጠት አለብን የሚለው ምክር መስጠት ነው። ቀን በቀን ውይይቶች እየዳበሩ ሁሉም ሀሳቡን እያቀረበ በነፃ እየተወያየ ወደ መፍትሄ ፍለጋ እየገባን ነው ያለነውና በጥሩ ተስፋ በጥሩ ውጤት ይጠናቀቃል የሚል ተስፋ ነው ያለኝ። ደግሞ እንገደዳለን። አሁን ያለው ወቅታዊ ሁኔታ ያስገድደናል። በዚህ አይነት ሰላም ፈጥረን አንድነት ፈጥረን ለልማት የምንዘጋጅበትን አንድ አጀንዳ ነድፈን ሰላም መረጋጋትን ተግባራዊ ካደረግን ጉዳቱ ለሁላችንም ነው። ብሔር፣ ጎሳ፣ እምነት አይለይም። እዚህ ሀገር የሚነድ እሳትና ጥንቃቄ ይሻል ማለት ነው። ሁሉም ኢትዮጵያዊ በተለይ ወጣቱ ይቺ ሀገራችን በጣም ቆንጆ ሀገር ነች። ሁላችንም በአንድነት ከሰራን ኢትዮጵያ እንኳን 135 ሚሊዮን ህዝብ አይደለም 270 ሚሊዮን ህዝብ ጠግቦ ጠጥቶ በልቶ የሚያድርባት ሀገር ነች። ግን እንዴት አድርገን በዘመነ መልኩ በአመት 3 ጊዜ እያመረትን እናሟላ የሚያስፈልገን የምግብ ዋስትና የሚለውን ትውልዱ ወደዛው ማለት ነው። አድማጮቻችን እየተከታተላችሁ ያላችሁት ሰሞንኛ መሰናዷችንን ከልቦ ከቀረበው ትርታ 97.6 ኤፍኤም ነው። ቀደም ብለን የፕሮፌሰር አደም ካሚልን ከሀገር ሽማግሌዎች መካከል ማለት ነው ምን ሀሳብ አነሱ፣ ምንስ አሉ የሚለውን ወደ እናንተ አደረሰን። ማን እንደ እናት የሚለን እናት ባንክ የሰዓቱ አጋራችን ስለሆነ እናመሰግናለን። እናንተም እየደወላችሁ በስልክ መስመሮቻችን 0116663582 ወይንም 0111 አስቀድማችሁ 6684622 ላይ ብትደውሉ ይደርሰናል። 9760 አጭር የጽሁፍ መልእክታችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም ሰሞነኛ የሬዲዮ ፕሮግራም ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። የአጋራችንን መልእክት አድምጠ መልሰን ተገናኘን። አብርሽ አድማጭ መስመር ላይ አለ። ጤና ይስጥልን አድማጫችን። ጤና ይስጥልኝ። ካህና ማርያም ስሞትን ማን እንበል? ስሜ ቆየ። መልካም። ሀሳቦት ምንድነው? ከሀገራዊ ምክክር ጉባኤ ላይ ነው እየተወያየን ያለ ነው። ሀሳቦት ምንድነው? ጥሩ ነው ያለው ነገር። ጅማሮ መጨረሻውንም ባናየው ጅማሮ ጥሩ ነገር አለው። ነገር ግን ሁሉንም አካታች ነው ከሚለው ጋር ትንሽ እኔ ስጋት ስላለኝ ነው። አሁን በዚህ በጫካ በምናምን ያሉ ውጊያ ላይ ነን እየተዋጋን ነው የሚሉ እነሱ ሰዎች ተካተዋል ወይ የሚል ሀሳብ አንድ አለኝ። መልካም። ሁለተኛ ደግሞ አሁን አዲስ ይፋን ኢትዮጵያን ዞሮ ሁሉንም ስርዓታት ይዘን እናስረክባለን ለመጪው ትውልድ ነው። ይሄ ከሆነ ደግሞ አሁን የመጪው ትውልድ ብዙ የውጭ ከባህሉም ከሃይማኖቱም ያፈነገጠ የውጭ ናፋቂ የሆነበት ሁኔታ አለና እሱ ነገር ባህልን ከማክበርም አንጻር ህግና ስርዓት ተሰርቶለት መስመሩን ይዛል የሚልም ጥያቄ ስላለኝ እሱም አብሮ እንደ ሀሳብ ቢነሳ። ሌላው ተጨማሪ ደግሞ የማደርገው ነገር ምንድነው በመጨረሻ ከባህላችን አንጻር ለምሳሌ አሁን የጉዬ ባህል ነው። ምናልባት ሀገራዊ ምክክር ጉባኤው ላይ ስለሆነ ሀሳቦቻችንን ከመማከር አንጻር ነው። ከባህልም አንጻር ይሄን ነገር ይካተታል ወይ የሚል ነው። ተካቶ ይሆን ወይ ያካቱታል ወይ የሚል ሀሳብ ስላለኝ ነው። እስኪ መልካም። በጣም እናመሰግናለን ውድ አድማጫችን ለሰጡን አስተያየት። አድማጮቻችን ደውሉልን 9760 ላይም ጻፉልን። የተለያዩ ሀሳብ አስተያየቶች በውስጥ መስመር እየደረሱ ነው። ወደ ኋላ ላይ ሰብሰብ አድርገን የምንመለከታቸው ይሆናል። በዚሁ መንቀጥለው ትርታን በቦታው ተገኝቶ ያነጋገራቸው የተለያዩ ተመካካሪዎች አሉ። ሀሳቦቻቸውን አጋርተውናል። በሀሳቦቻቸውም
በተለይ የሀገራዊ ምክክር እንግዲህ ዛሬ አንድ ወሩ እንደፈነ በእስካሁኑ ሂደት ምን ይመስላል? በከተለያየ የሀገሪቱ ክፍሎች ነው የመጡትና ሀሳቦቻቸውን አጋርተውናል። ሀሳቦቻቸውን ቴክኒሻናችን ያስደምጠናል። ተሚማ መሐመድ ይባላል። የመጣሁት በማዕከላዊ ኢትዮጵያ ነው እና በጣም በምክክሩ የታዘብኩት ነገርና ማየው ነገር በጣም ለሀገር በጣም የሚጠቅም ነገርና ለትውልዶች ወደፊት በጣም ቆንጆ ነው ብዬ ነው ያሰብኩት እና በጣም የሚደነቅ ነገር ነው። በሀገራችን በታሪክ በኔ እድሜ ቀርቶ በአባቶቻችንም አያቶቻችንም ያላየነው ድንቅ ነገር ነው። የውጮችን ፈለግ ተከትለን እኛ ለዚህ መብቃታችን በጣም ነው ደስ የሚለኝ። ውይይቱ ደግሞ ቆንጆ ከ10 ከ50 ከ250 500 እያለ ህዝቡ ያለውን ችግር የቱጋ ነው ችግር ያለው የቱጋ ነው ደግሞ ጉድለት ያለው የሚለውን እየተመካከርን በመምጣታችን በጣም ነው ደስ ያለኝ። በበኩሌ በጣም ላመሰግን የሚገባ ነው። ስሜ መሐመድ ሙሳ ነው። የመጣሁት ከትንሿ ኢትዮጵያ ከበረሃ ንግስት ከድሬዳዋ ነው። እንግዲህ በተጽዕኖ ፈጣሪ ምድብ ውስጥ ነው እየተመካከርኩ ያለው። እንደምታየው ዛሬ 3ኛ ሳምንታችን ነው። እየተመካከርን ነው። ምክክሩ በጣም አካታች ነው፣ አሳታፊ ነው፣ ነፃ ነው። ሁሉም ሀሳቡን ያቀርባል። ከ8ቱ የስራ ቡድን ተነስቶ ወደ ስልታዊ ቡድን ከዛም በጥቃቅን ቡድኖች ንዑስ ኮሚቴዎች ከ10 ጀምሮ ወደ 50 እያልን በጣም ሁሉም ሀሳቡን እያመነጨ ሲዘረዘር ሲተነትን እስከዛሬ ቆይተናል። በጣም ውጤታማ ይሆናል የሚል አመለካከት አለኝ። ደስ የሚለው ነገር ደግሞ አማርኛ ቋንቋን መስማት መናገር የማይችሉ እየተተረጎመላቸው ገንቢ ሀሳቦችን ሲያመነጩ አይቻለሁ። በተለይ ከጠረፍ አካባቢ የመጣች አንዲት ሶማሌ እናት ያቀረበችው ሀሳብ የጠረፉ ሰው የሚያደርገውን ተጋድሎ ለኢትዮጵያ የመሀገሉ አገር እንዲገነዘበው አመለካከታቸውን እንዲቀየሩ ያደረገው ንግግር በጣም እኔ ሰምቶኛል። ከዛ በላይ ደግሞ እኔ ፋይዳ ነው ብዬ የማየው ኢትዮጵያውያን ተዋወቅን፣ አንዱ አንዳችንን አወቀ፣ ባህላችንን አወቅን፣ እሴታችንን አወቅን፣ ሀገር በቀል እሴቶችን አወቅን፣ የተለያየ ባህል ቋንቋ እንዳለን ተገነዘብን። ይሄንን መተዋወቅ ወደ ጋራ ስብስብ ብናመጣውና አንዳንድ የመንግስት ኢንስቲትዩሽኖች ቢጠቀሙባቸው፣ ለምሳሌ ከግጭት አፈታት አንጻር ሰላም ሚኒስቴር ቢጠቀምበት፣ ከባህልና ቱሪዝም አንጻር የባህል ቱሪዝም ቢጠቀሙበት ትልቅ ፋይዳ ያመጣል ብዬ አስባለሁ። እኔ የምመካከርበት አጀንዳ 5 ነው። የተቋማት ግንባታ፣ ህግ የበላይነትና ሰብአዊ መብቶች ላይ ነው። ጥሩ ሀሳቦች ተነስተዋል። ከሰብአዊ መብት ጥሰት ጋር፣ ከፍርድ ቤቶች ገለልተኝነት ጋር፣ ከተቋማቶቻችን አሁን ያሉት ቆመና ምንድነው፣ እንዴት ይጠናከሩ፣ ተቋም ሲጠናከር ሀገር ይገነባል የሚለውን አመለካከት ይዘን ብዙ ደስ የሚሉ ሀሳቦች ቀርበዋል። እንግዲህ አሁን እነዛን ሁላ አሰባስበን ዘርዝረን የተጻፈውን ደግሞ ዛሬ ለ500 ለስራ ቡድኑ ለማንበብና ወደ ሀሳብ አንድ አይነት ሀሳብ ወደ ምንመጣበት ጉዞ እየሄድን ነው፣ እየቀጠልን ነው። ጥሩ ነው። ለኔ የሚታየኝ የሁላችንም የሆነች የኢትዮጵያ የምንናለስ ሁሉንም በእኩል የምታይ ኢትዮጵያ ትገነባለች፣ ውጤት ያመጣል የሚል ጽኑ እምነት። ጀማል አባገሮ ይባላል። የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን ተቀዳሚ ምክትል ፕሬዝዳንት እና የሀረሪ አሰሪዎች ፌዴሬሽን ፕሬዝዳንት ነኝ። እዚህ የሀገራዊ ምክክር ኮሚሽን ከተጀመረ ዛሬ 1 ወር ከ4ኛ ቀኑን ይዟል። በዚህ ምክክር ላይ የተሳተፉት አብዛኛውን የኢትዮጵያን ሕዝብ መወከል የሚችሉ አካታች የህብረተሰብ ክፍሎች ናቸው የተሰባሰቡት። ብሔር ብሔረሰቦች የቀሩበት ነው ማለት አይቻልም። ከውጭም ጨምሮ ዲያስፖራዎችንም ጨምሮ የተለያዩ አካላት ተሰባስበዋል። ይህ የተሰባሰበው አካል የተቀረጸለት አጀንዳ ወይም ደግሞ ለምክክሩ የቀረቡት አጀንዳዎች ሁሉ አቀፍና ፍትሃዊ በህዝብ ውስጥ ያሉትን መሰረታዊ ችግሮችና መፍትሄዎችን ማምጣት የሚያስችሉ ጥያቄዎች ናቸው የቀረቡት። እኔ አጋጣሚ ሆኖ የሰላም ግንባታ ላይ ነው የተመደብኩት። በሰላም ግንባታ ዙሪያ ላይ ሲነሱ የነበሩት ጥያቄዎች መሰረታዊ፣ በተለይም ለሰላም ጠንቅ የሆኑትን ነገሮች አንስተን መክረንበታል። ሁሉንም ክልል ባካተተ መልኩ ነው። ከድንበር፣ ከውስጥ ግጭት
ከትርክት ሊመነጩ የሚችሉ አለመግባባቶች በየተቋማቱ ለሰላም አለመገኘት ምክንያት የሆኑ በጾታዊ ትንኮሳ በመሳሰሉት ጉዳዮች ላይ በብዙ መልኩ በሃይማኖት ተቋማት ውስጥ ሰላምን የሚያደፍርሱ ነገሮች ምን እንደሆኑ ከትርክት ጀምሮ ከህዝቡ ሲነሱ ነበረ። ለነዚህ ዘለቄታ መፍትሄ ለማበጀት ወደ ሰላሙ ለማምጣት ከትርክት ማጥፋት ከትርክት መወገድ ጀምሮ ለሰላም መገኘት የሚሆኑ መፍትሄዎችን እያስቀመጥን ነው እየሄድን ያለ ነው። አንደኛ የሃይማኖት ተቋማት ላይ በጥልቀት መሰራት እንዳለበት የሃይማኖት ተቋማት ለሰላም ማድረግ የሚገባቸውን በቅደም ተከተል በካሪኩለምም ተቀርጾ ለሰላም መገኘት ምን መደረግ እንዳለበት ለሰላም መገኘት ምን ማድረግ እንዳለባቸው። ሁለተኛ ሰላምን ከህዝቡ ጋር ላለማቋደስ ወይም ደግሞ ሰላምን ላለማስገኘት ጠበንጃ ይዞ ወደ ጫካ የገቡት ወይም ደግሞ ሰላምን ባለመፈለግ ሊሆን ይችላል ወደ ውጭ የወጡት ምክንያታቸውን ከስረ መሰረቱ አጣርተው ገምግመው ህዝቡ ለሰላም መገኘት ለሰላም መኖር ምን መደረግ እንዳለበት ወደ ድርድሩ የሚመጡበትን መንገድ ይህ አካል ይህ የምክክር ኮሚሽን ለነዚህ ጥሪ አቅርቦ በተፈጠሩ ችግሮች ዙሪያ ውይይት በማድረግ የዘለቄታ መፍትሄ ለዚች አገር ሰላም መገኘት የሐሳብ ተንሸራሽሮ ወደ ሰላም መምጣት ያለበትንም አስቀምጠናል። በሁለተኛ ደረጃ ትልቁና እጅግ በጣም አስቸጋሪው ይሄ በመናናቅ በማንኳሰስ በማሳነስ የሚደረጉ በብሔር ብሔረሰቦች ላይ የሚደረጉ ነገሮች ሁሉ ትርክት እንደሆኑና ህዝቡ ለሰላም በጋራ ከሰራ በሰላም ካለማ በሰላም አገሪቱን ከገነባ እነዚህ ሁሉ ችግሮች እልባት ሊያገኙ ይችላሉ። መዋየት፣ መነጋገር፣ ሀሳብ ማፍለቅ ለሰላም መገኘት መሰረት ሊሆኑ ይችላሉ በሚለው ላይ ስምምነት ላይ እየደረስን ነው ያለነው። መወገድ ያለባቸው ለሰላም ጠንቅ የሆኑትን ነገሮች ሁሉ መወገድ እንዳለባቸው በቅደም ተከተል 1 2 3 ብለን አስቀምጠናል። ይህ እንግዲህ የሀገራዊ ምክክር ኮሚሽኑ ተጀመረበት ከ10 በኋላ ደግሞ ወደ 50 ከ250 አሁን 500 ላይ ደርሰናል። የማያግባቡ ነገሮች በሰላም ዙሪያ እስከሆነ የመጣው ነገር የለም። ምክንያቱም ህዝቡ ሰላም ፈላጊ እንደመሆኑ መጠን ለዚህ ሰላም መገኘት ደግሞ መሰረታዊ ናቸው የሚሉትን ነጥቦች አስቀምጠን ያው በጋራ ተስማምተን ወደ ቀጣይ እንድተላለፍ አድርገናል። ሰሞንኛን ነው በማድመጥ ላይ የምትገኙት። ከልቦው በቀረበው ትርታ 97.6 ኤፍኤም አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። የአድማጮችን ሀሳብ አስተያየት እያስተናገድን ነው። አድማጭ ቀጥታ ስልክ መስመራችን ላይ ይገኛል። አብርሃም ጤና ይስጥልን አድማጫችን። አብሮ ይስጥልን። መምህር ፍጹም ከቢሾፍቱ ወይም ደብረዘይት ከተማ። መልካም ወይ እየተወያየን ያለ ነው። ያው ቀደም ብለው እንዳደመጡት ሀገራዊ ምክክር ጉባኤ ላይ ነው። ሀሳቦት ምንድን ነው? ሀሳቤ እንግዲህ በኃላፊነት የምናገረው ነገር ነው። ሚዲያ ላይ ስንወጣ ከአጀንዳው ጋር የተያያዙ ነገሮችን ነው የምናወራው። በእርግጥ እንግዲህ ብዙ ሚዲያ ስለምከታተል ኃላፊነት ወስጄ ነው አንድ ነገር ስናገር ለማለት ፈልጌ ነው። የመጀመሪያው ጥያቄ ነው ለእናንተ። 2 ጥያቄዎች ነው ያሉን። በሀገራዊ ምክክር ኮሚሽነር መስፍን አርአያ ሲነገር እንደሰማ ነው 54 ሚዲያ አካላትና 161 ጋዜጠኞች አሁን እንዲዘግቡ ተፈቅዶላቸዋል ከዚህ በኋላ ያለውን የሚል ሰምቻለሁ። መረጃው እንግዲህ እኔ ከሰማሁት አኳያ ነው የምነግራችሁ። እናንተ አላችሁበት እዛ ውስጥ ነው የመጀመሪያው። እና አዘጋገቡ እንዴት ነው የሚሆነው? ልክ እንደ በፊቱ ነው ወይስ ውስጥ እየገባችሁ ጉባኤውን እየተከታተላችሁ ጥያቄም የሚጠየቁትን ጥያቄዎች እያደመጣችሁ ነው የምትዘግቡት? ወይስ ልክ እሳቸው 7 ሰዓት ላይ ወይ 9 ሰዓት ላይ ወጥተው የሚሰጡትን መግለጫ ብቻ ተቀርጾ ነው የሚቀርብልን ነው? የመጀመሪያው ይሄ ነው። እሱን ዘርዘር አድርጋችሁ ብትነግሩን ካላችሁበት እናንተ ከተመረጣችሁ ማለት ነው። ሁለተኛው የቀሩት አሁን 4 ቡድኖች አበይት ቡድን ከ8ቱ 4ቱ አጠቃለዋል። አጠቃላይ ደረጃ ላይ ደርሰዋል እነሱ። ራሳቸውም ደግሞ ክቡር ኮሚሽነሩ እንደሚነግሩን የምክረ ሀሳብ እንጂ ውሳኔ አይደለም ተብሏል። ውሳኔ በእርግጥ አይደለም። ውሳኔ መወሰንም አይችሉም። ምንም አይነት ህገ መንግስታዊም ወይም ደግሞ መንግስታዊ መብትም ስለሌላቸው ማለት ነው። ግን ሀሳቡን ሲያቀርቡት በኃላፊነት ነው የሚያቀርቡት። መንግስት ይቀበለዋል ኢትዮጵያን ማዕከል ያደረገ እስከሆነ ድረስ ተብሎ ስለሚጠበቅ ነው። እና ስንቶቹ ናቸው የቀሩት? 4ቱ ለምን እንደው
እንትን ያሉ ይመስላችኋል? እናንተ የራሳችሁን መግለጽ ትችላላችሁ። እኔ አሁን የቀሩትን ባቃቸው ዝርዝር አድርጋችሁ እናንተ ብትነግሩን አጀንዳ ቁጥር ስንት እንደቀረ መገመት ይችላለሁ። ለምሳሌ አጀንዳ ቁጥር 3 አዲስ አበባና ድሬዳዋን በተመለከተ በጣም አወዛጋቢ ሊሆን እንደሚችል ገምታለሁ። እኔ በጣም ሊቆይ ይችላል ብዬ ገምታለሁ። ሌላ ምናልባት መንግስት አደረጃጀት ነው ወይስ አጀንዳ ቁጥር 1 ነው 2 ነው የቆየው? ከነሱ ከሁለት አንዱ ሊቆይ ይችላል ብዬ ገምቻለሁ። ያንን ምክንያት መናገር እንችላለን፣ ግን ምክክሩ ላይ ኢምፓክት ያመጣል ብሎ ሳይሆን ለሌሎቹ ወሬ ላለመክፈት የሚል ነው። ከዛ አጠቃላይ ደግሞ አጠቃላይ አስተያየት ያለኝ እዚህ ምክክር ላይ የሚቀርበው ምክረ ሀሳብ ነው፣ ውሳኔ አይደለም። ማለት መንግስት እነኝን ምክረ ሀሳቦች ተቀብሎ ጠቅላይ ሚኒስትራችንም ቃል ስለገቡ ተግባራዊ ያደርጋል። እንዴት ነው ተግባራዊ የሚያደርገው? ምክንያቱም ቀጥታ ተጠሪነቱ ኮሚሽኑ ለማን? ለተወካዮች ምክር ቤት ነው። ተወካዮች ምክር ቤት ነው ያንን ወደ ተግባር እንዲቀየር በአዋጅ መልክ ይሁን በመመሪያ መልክ ይሁን ለመንግስት ስራ አስፈጻሚው ቦርድ ኃላፊነት ስራ አስፈጻሚው አካል በጠቅላይ ሚኒስትሩ የሚመራው ማለት ነው ለነሱ ኃላፊነት በመስጠት ይሁን የሚወስኑት አዲስ የሚቋቋመው የተወካዮች ምክር ቤት ነው ማለት ነው። ከዛ ውጭ ግን ለቲክቶክ እና ለዩቲዩብ ፍጆታቸው አሁን አንድ ሚዲያ አለ፣ በቃ ካለሱ ዋዜማ ነው ምናምን የሚባል አንድ ሚዲያ አለ። አድማጫችን ስም ሳይጠሩ መቀጠል ይችላሉ ሀሳቡን። አመሰግናለሁ። እነሱንና መሰሎቹ ሚዲያዎች ጫፍ ይዘው እየወጡ የሚያራግቡ ሚዲያዎች አሉ። ያንን ለማክሸፍ ጠቅላይ ኮሚሽነሩ ያቀረቡት ነገር መፍትሄ ነው። ምክንያቱም የተመረጡት እነኛ 54ቱ ሚዲያዎች በትክክል ውስጥ ገብተው ጫፍ ሳይሆን አጠቃላዩን ሀሳብ ይዘው እንዲወጡ ነው እንደ ሀሳብ እንደ ሰጀሽን የምሰጠው። እናመሰግናለን። ሌላ የመጨረሻ ሀሳብ አለኝ አብርሽ። እሺ ቶሎ ይቋጩትና የመጨረሻው ሀሳብ ደግሞ ምንድነው? እነኛ 500ዎቹ ወይም 4000ዎቹ ሰዎች ተሳትፏቸው እኩል ነው? ከመካከላቸው ምዝላል የነበሩ አሉ። ከመካከላቸው ሆነ ብለው ነገሮችን ለመበጥበጥ የተነሱ አሉ። እንደነኛ አይነት ነገሮችን ክብር ኮሚሽነር ሚዲያ ሞኒተር ስለሚያደርጉ ነው። ክብር ኮሚሽነር የ4000ዎቹ ሰዎች ተሳትፎ እውን እኩል ነውን? ለኢትዮጵያውያን የሚበጅ ሀሳብ እያቀረቡ ነው? ጥቂት በጥባጮች መካከላቸው የሉምን? ይሄንን በሚቀጥለው ጉባኤው ወይም የሚቀጥለው ፕሬስ ኮንፈረንሱ ቢገልጹልን ደስ ይለኛል ለማለት ነው። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እናመሰግናለን መምህር ፍጹም ከቢሾፍቱ ስላሳበውት። አድማጮቻችን አብሮነታችሁ ከትርታ 97.6 ኤፍኤም ጋር ነው። መሰናዷችን ደግሞ ሰሞነኛ መሰናዶ ነው። የዛሬው ትኩረቱን የሀገራዊ ምክክር ጉባኤው ላይ አድርገናል። ቀደም ብለን የተነሱ ጉዳዮች አሉ ከእናንተ አድማጮቻችን በጽሁፍ መልእክትም በ9760 ላይ ያደረሳችሁን ስለሆነ እናመሰግናለን። እንግዲህ ሚዲያዎች ተገኝተው እየዘገቡ ነው። እኛም ከ54ቱ ሚዲያዎች መካከል ትርታ 97.6 ኤፍኤም ይገኝበታል። እንግዲህ በልዩነት እኔና ንጉሱ ታዘበናል፣ ሄደናል። በቦታውም ተገኝተን ተከታታይ ዘገባዎችን ቀደም ሲል ውድ አድማጮችም የሰማችኋቸው ድምጾች ትርታ በቦታው ተገኝቶ ተመካካሪዎችን ያነጋገረበት ኮሚሽነሩም ደግሞ መግለጫ ሲሰጡ ተገኝቶ የዘገበበት ነበር። ያው የሀገራዊ ምክክሩ የራሱ የሆነ የሚዲያ አሰራር ጋይድላይን አለው። ያን ጠብቆ እየተሰራ ይገኛል። በትክክል እንግዲህ እኛም በትዝብታችን ከአስሮቹ ከንዑስ ቡድኖቹ ማለት ነው በ50ውም የነበሩትን ሂደቶች ታዝበናል። የ250 የ500ዎቹ አሁን በሂደት ላይ ነው። አራቶቹን ቀድመን ገልጸንላችኋል ምን ደረጃ ላይ ያሉ የሚለውን አሁን በቦታው ስለሌለን እነዚህ ገና ናቸው ማለት የምንችልበት አግባብ አይኖርም። ነገር ግን በዜና ውጃዎቻችን በመሳሰሉት እነዚህን ጉዳዮች ወደ እናንተ የምናደርስ ይሆናል። ቀደም ተብሎ እንግዲህ ያሏቸው የስነ ምግባር ጥሰቶች አንዳንድ ነበሩ። እነሱን ግን
በሀገር ሽማግሌዎች የመፍታት ነገሮችን አስተውለናል። የሀገር ሽማግሌዎችም እና ምሁራን በተለይ እንዲህ አይነት ያለመግባባት ጉዳዮች ሲኖሩ እነሱን የሚያግባቡ አይነት ምክረ ሀሳቦችን እያመጡ ለተመካካሪዎቹ መልሰው ይሰጣሉ እንጂ እነሱ በርግጥ ሀሳቦችን የሚያቀርቡ አይደለም። በዚህ አግባብ ሲካሄድም አይተናል። አንዳንድ የስነ ምግባር ጥሰቶች የመሳሰሉት ቢኖሩም ግን ይህን ያክልም ተነስቶ የመውጣት አይነት ነገሮች አሉ። ቢሆንም ግን አሁን ላይ ኮሚሽነሩም እንደተናገሩት እነዚህን አይነት ጉዳዮች እስካሁን ወደ እርምጃ አልተገባም። ከዚህ በኋላ ግን እንዲታረም በምክርም በመሳሰሉት ነው የተያዘ የነበረው። የሀገር ሽማግሌዎችን መንገድ መከተሉ ብዙ አዋጭ ሆኖ እንዳገኙትም የኮሚሽኑም በሰጠ ምላሽ እኛም አረጋግጠናል። በተደጋጋሚም ቢሆን ከኮሚሽኑ ምላሾችን ለእናንተ በሰሞነኛ መሰናዶም በዜና ወጃዎቻችን እንደነገርናችሁ የሚታወቅ ነው። በእሱ አግባብ እየተፈታ ነው። የስነ ምግባር ደንቦች ግን አሉ። እነሱን የሚጥሱ ደግሞ እስከ መጨረሻው ውሳኔ ድረስ የሚደርሱ አሉ። እዛ ደረጃ ግን የደረሰ እንደሌለ ነው የገለጹት። የሁሉ ተሳትፎ እኩል ነው ወይ? ሁሉም የየራሱ ጸባይ እንዳለው ሁሉ አንዳንድ መሰል ክፍተቶች አሉ። ግን የህዝብን ኃላፊነት ማስቀደም እንደሚገባም ኮሚሽኑ በተደጋጋሚ ሲያሳስብ ያስተዋልነው ነው። የእንትኖችም የስነ ምግባር ደንቦችም ወይም ደግሞ የምክክር ደንቦችም ለእያንዳንዱ ቡድኖች በሚገኙባቸው የተቀመጡ ነበሩ። እነሱም ሲደረግ ነበረ። ምክረ ሀሳቦቹ በሚቀርቡበት ጊዜ እንግዲህ ለምን ዘገዩ የሚለው አንዱ ምክንያት ምክረ ሀሳቦቹ በሚሰነዱበት ጊዜ፣ አጀንዳዎች በሚደራጁበት ጊዜ እነሱ ላይ ሀሳብ አልተነሳም፣ በሐረጋት እንደዚህም በቃላት ማስተካከያዎች ኑሩ በሚለው ነው። እሱም ደግሞ እየተሰራ እንደሆነ ተገልጿል። ዛሬ ወይም ደግሞ ነገ ሙሉ ቡድኖቹ እንግዲህ በ8ቱም አጀንዳዎች ማለት ነው ወደ መጨረሻው ወይም ደግሞ ወደ 500ዎቹ ቡድን እንደሚሄድ ተገልጿል። አሁን ላይ 250 ቡድኖች ወይም ደግሞ ስልታዊ ቡድኖቹ ወደ 500 ወደ መስማማት እየመጡ ነው። እዛ ደረጃ ላይ ነው ያለው። እናስታውሳችሁ ለአድማጮቻችን ምን አጀንዳዎች መግባባት ላይ ደርሰዋል የሚለውን እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እየተደረገ መሆኑ ይታወቃል። አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ይገኛሉ። በኮሚሽኑ የአሰራር ስነ ዘዴ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየመከረ ይገኛል። በዚህም በሃይማኖት ጉዳዮች እንዲሁም በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ቡድኖች መግባባት ላይ ደርሰዋል። በተጨማሪም በመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት እንዲሁም በሙስናና መልካም አስተዳደር ጉዳዮች ሲመካከሩ የቆዩት እያንዳንዳቸው 500 አባላት ያሏቸው የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን እንዲሁም በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም ማረጋገጣቸውን ለማወቅ ተችሏል። እንግዲህ ሌሎችን መረጃዎች እያደረስናችሁ ቆይታ እናደርጋለን። ይህን ሰዓት አጋር በመሆን አብሮን እየሰራ የሚገኘው ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚሰጡበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎች መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ይበልጥ ለማሻሻል፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችለው ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ ትምህርት ቤት ክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ የዚህ ሰዓት አጋራችን ነው። ክቡራትና ክቡራን አድማጮቻችን የራዲዮ መስመራችሁን ትርታ 97.6 ኤፍኤም ላይ አድርጋችሁ ሰሞነኛ መሰናዷችን እየተከታተላችሁ ስለሆነ ምስጋናችን ከልብ ነው። ቀደም ብለን የአጋራችን ማን እንደ እናት የሚለንን የእናት ባንክ እያመሰገንን ዜማ
ተገባብዘን ተመልሰን ተገናኘን። የዛሬው የሰሞነኛ ትኩረታችንም የሀገራዊ ምክክር ጉባኤው ላይ አድርጓል። ሐምሌ 8 የጀመረው እንግዲህ ከነገ ወዲያ አንድ ወር ይሞላዋል። ከ30 እስከ 35 ቀናት ተሰጥቶታል። የተወሰነ የመራዘም ነገሮች ሊኖሩ እንደሚችሉም ከግምት ውስጥ ተገብቶ ማለት ነው። ቀደም ብለን እንግዲህ ተመካካሪዎችን ሀሳብ የፕሮፌሰር አደም ካሚልን ሀሳብም እናንተም አድማጮቻችን እየገባችሁ ሀሳብ ሰጣችሁናል። እናመሰግናለን። ሰበረው ከቀጨኔ ሁላችንም ሰላም እንፈልጋለን ብለዋል። ሰላም ለሁላችንም ያስፈልጋል። ካልባሌ ወሬዎችም መጠበቅ አለብን ብለዋል። ለሀገራችንም ሰላምን ተመኝተዋል። እናመሰግናለን። እንግዲህ ቀደም ብለን እንዳነሳንላችሁ በተለያዩ ሂደቶች ያለፈው የሀገራዊ ምክክር ጉባኤ አሁን ላይ ወደ 8 ቡድኖች 500 አባላት ወዳሏቸው ማለት ነው የመጨረሻ ምክረ ሀሳቦችን ይዞ ወደ መቅረብ እየተንደረደረ ነው ያለው። ከጨረሱት መካከል 4ቱ ወደ ቀጣዩ ደረጃ ወይም ደግሞ ወደ 500 አባላቱ ደርሰዋል። እንግዲህ ፕሮፌሰር መስፍን አርአያ ኮሚሽነሩ ማለት ነው ምክረ ሀሳቦች እንጂ ውሳኔ እንደማያሳልፍም ገልጸዋል። ቀደም ተብሎም በአዋጅ የተቋቋመ ተቋም እንደመሆኑ መጠን የሀገራዊ ምክክር ኮሚሽን እንግዲህ ኃላፊነት አጀንዳዎችን፣ ምክረ ሀሳቦችን አሰባስቦ ማቅረብ እንደሆነ ይታወቃል። ከዚያ በኋላ ግን አስፈጻሚ አካላትን ጠቁሞ የሚያልፍበት ነው የሚሆነው። አሁንም ወደ መጨረሻ የሚባለው ደረጃ ደርሷል። በመጨረሻም ለጥቆማ ያክል የሀገራዊ ምክክሩ የቃለ ጉባኤ ማዳበርና የአጀንዳ ለይታ ሂደት ምን ይመስላል የሚለውን ጠቆም እናደርጋችሁ። ምክንያቱም ይሄ ቃለ ጉባኤ ማዳበር ስራው በተለያዩ አግባቦች የሚሰራ በመሆኑ የተጣረሱ ውሳኔዎች እንዳይኖሩ ያልተካተተም የሚባሉ ከእያንዳንዱ ቡድኖች በ10 አባላት ካሉ ቡድን ጀምሮ እስከ 250 ያሉት ስልታዊ ቡድን ወደ 500 ሲሄድ ትልቁ ቃለ ጉባኤ ማዳበር ትልቁ ስራ እንደሆነ ይታወቃል። የመነሻ አጀንዳዎችን ማሰባሰቡ በ10 አባላት ካሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ካሏቸው 80 ቡድኖች የተነሱ አጀንዳዎች ማለት ነው 25 አባላት ባሏቸው 16 አጠናቃሪ ቡድኖች ተሰናድቷል። ይሄ የመነሻ አጀንዳ ማሰባሰብ ማለት ነው። በሁለተኛው ደረጃው ደግሞ የስልታዊ ቡድኖች ግምገማ አድርገዋል። የተሰናዳውን ይህንን የመጀመሪያ ቃለ ጉባኤው ማለት ነው ወደ 250 አባላት ላሏቸው 16 ስልታዊ ቡድኖች ቀርበዋል። ያልተካተቱና ተጨማሪ ማብራሪያ የሚሹ ጉዳዮችም እንዲታከሉበት በማድረግ መሻሻሎች ተደርገውበታል። እንግዲህ የቃለ ጉባኤው ከዳበረ በኋላ ተመልሶ ለተመካካሪዎች 10 ላይ ለተወያዩት ለነሱ መልሶ ቀርቦ አስተያየት ሰጥቶባቸው ማስተካከያዎች ተደርገዋል። በዚህ ሂደትም አልፈው አሁን ስልታዊ ቡድኖች ላይ ባሉትም አሉ 500 አባላትም ይደርሱ አሉ። ከዛ ደግሞ የባለሙያዎችም ማብራሪያ አለ በቃለ ጉባኤ ማዳበር ሂደት ውስጥ ማለት ነው። በባለሙያዎች ስብስብ ወይም ደግሞ ፓናል ኦፍ ኤክስፐርትስ 500 አባላት ላሏቸው 8 የአጀንዳ ቡድኖች በጽንሰ ሀሳቦች ግልጽ ባልሆኑና ጽንፍ በያዙ ጉዳዮች ላይ ሳይንሳዊ ገለጻ እና ሙያዊ ማብራሪያዎችን የሚሰጡበት ነው። የመጨረሻው ስቴጅ ደግሞ ቃለ ጉባኤውን የማዳበር ስራ ነው። እዚህ ላይ ቃለ ጉባኤው ተስማምቶ መፈረም ስለሚኖርባቸው ተመካካሪዎች በዚህ ሂደት የቃለ ጉባኤ አጠናቃሪ ቡድኖቹ በተለያዩ ገለጻዎች መሰረት ምክንያቱም በጉዳዮቹ ላይ ግልጽ እንዲሆንላቸው ከተደረገ በኋላ ሀሳብ ሰጥተውባቸው ቃለ ጉባኤዎቹ ተሻሽለው ከፈረሙባቸው በኋላ ወደ 500 አባላት ያልፋሉ። በዚህ ደረጃዎች አልፈው ነው ወደ እነዚህ ቡድኖች የደረሱት። ሌሎችም ቡድኖች ዛሬ እንደ ኮሚሽኑ መረጃ ከሆነ ዛሬና ነገ ሁሉም ቡድኖች 500 አባላት ወዳላቸው እንደሚያልፉ ይጠበቃል። አብሮነታችሁ ከኛ ጋር ስለነበረ እናመሰግናለን። የዛሬው የሰሞነኛ መሰናዶ የተከታተላችሁትን ይመስላል። አብርሃም በለጠና እኔ ንጉሱ በሪውን በቀጥታ ያስተናገድናችሁ ሲኒየር ቴክኒሻናችን አለ ቢታው ደግሞ ቴክኒኩን በጥራት በመቆጣጠር የጋራ ቆይታ አደረግን። እኛ በሙዚቃ ግብዣ ስንወጣ ልክ 6 ሰዓት ሲሆን ትርታ 6:00 የዜና ሰዓት የአየር ሰዓቱን ይረከባል። ቀሪ ትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት ይቀጥላሉ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰናይ ጊዜ ይሁንላችሁ።